በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን በፈቀረን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። ጥቂት ደቂቃ ቃል እግዚአብሔር እንነጋገራለን። የትምህርታችን ርዕስ መንግስተ ሰማያት ቀርባለችና ንስሐ ግቡ። ቅዱስ ማቴዎስ ወንጌል ምዕራፍ 3 ላይ ያለውን ኃይለ ቃል ነው መነሻ የምናደርገው። እንግዲህ ቅዱስ ዮሐንስ መጥምቅ ያስተማረውን የትምህርት ክፍል በተናገረበት አንቀጽ እንዲሁም ጌታችን ከጾም በኋላ ያስተማረበትን የትምህርት ክፍል አንቀጽ ሲናገርልን ምዕራፍ 4 ላይ በተከታታይ ምዕራፉ ዮሐንስ መጥምቅ መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ብሎ ሲያስተምር ያለውን ታሪክ ይጽፍልናል። እንዲሁም ጌታችን መልሶት የዮሐንስን ትምህርት መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ትምህርት ይነግርልናል ማለት ነው። እንግዲህ መንግስተ ሰማያት የሚለውን አባቶቻችን በብዙ ተርጉመውታል። መንግስተ ሰማያት ማለት ህገ ወንጌል ናት ማለት ነው። ህገ ወንጌል ተስፋ ዳግም ምጽአት ማለት ወንሲፎ ትንሣኤ ሙታን ወንጌል ተስፋን ነው የምንነግረን። ዳግም ምጽአት አለን፣ ከሞተን አንቀርም፣ በስብሰን አንቀርም፣ እንነሳለን። ወንጌል መንግስተ ሰማያት ህገ ወንጌል ናት። መንግስተ ሰማያትን ማስገባት የምትችል ናት ወንጌል ማለት ነው። ህገ ወንጌል መንግስተ ሰማያት ናት ማለት መንግስተ ሰማያት ማስገባት የምትችል ህግ ናት። ብሉይ ኪዳን ወይንም ህገ ኦሪት መንግስተ ሰማያት ማስገባት የማይችል ህግ ነው። እርግጥ ስለሱ ሽሬያለሁ አላለም፣ ግን ህጓን ቢፈጽሟትም ከዲያብሎስ ባርነት በታች ነበሩ። እርግጥ ነው አባቶቻችን በእግዚአብሔር ከቸርነቱ የተነሳ ከጠብቆቱና ከርህራሄው ከፍቅሩ የተነሳ መከራው ብዙ በጸናበት ሳይሆን በእግዚአብሔር ቸርነት እቅፍ ውስጥ በቸርነት ውስጥ እንደነበረው አባቶቻችን ይናገሩልናል። በእግዚአብሔር ቸርነት ማለት ነው እንጂ ዲያብሎስ ወደ ሲኦል ነፍሳትን የሚያግዝበት ወቅት ነበረ ብሉይ ኪዳን እና ህገ ወንጌል ግን መንግስተ ሰማያት ማስገባት የምትችል ህግ ናት። ህገ ወንጌል ደግሞ ተስፋ የምናረግባት ወንሴፎ ትንሣኤ ሙታን ወሕይወተ ዘኢይመጽእ የሙታን መነሳት ተስፋ እናደርጋለን ብለን ምናደርጋት ናት። ተስፋ መንግስተ ሰማያት ናት ብለን እናምናለን ማለት ነው። ህገ ወንጌል መንግስተ ሰማያት ህገ ወንጌል ተስፋ እግዚእነ ኢየሱስ ክርስቶስ ተስፋም ደግሞ ኢየሱስ ክርስቶስ ነው ብለን ቤተክርስቲያን በዚህ መልኩ ቤተክርስቲያንን ወንጌልን ክርስቶስን መንግስተ ሰማያት ትላለች ማለት ነው። ይህ እንግዲህ አሁን ተወሰነ ማብራሪያው በትክክል ላተረዱ ይችላል ሊሆን መንግስተ ሰማያት ትባላለች ወንጌል ለምን መንግስተ ሰማያት ማስገባት የሚችል ህግ ስለሆነች እግዚአብሔር መልካሙን የሚወደውን ነገር ማድረግ ያለብንን ነገር ያስቀመጠች ነገር ስለሆነ ይሄንን የፈጸመው በምድር መንግስተ ሰማያት ውስጥ ነው ያለው። ህገ ወንጌልን የፈጸሙ በህጉ የሚመላለሱ በነገራችን ላይ በምድር መንግስተ ሰማያት ነው የጀመሩት ማለት ነው። እና ቤተክርስቲያን መንግስተ ሰማያት ትባላለች ምክንያቱም የቆንጽላ ጽሕፈት ቤት ናት። በምድር ያለች ሰማያዊት ርስት ናት ቤተክርስቲያን። መንግስተ ሰማያት የክርስቲያኖች መሰብሰብ የቅዱሳን መሰብሰብ የሁሉ ነፍሳት መሰብሰቢያ ናትና ቤተክርስቲያን መንግስተ ሰማያት ናት። ክርስቶስ ራሱ ደግሞ መንግስተ ሰማያት በመካከሎቹ ነው አለ ቅዱስ ሉቃስ ወንጌል ምዕራፍ 21 ከቁጥር 17 ከቁጥር 21 ላይ ማለት ነው። እና መንግስተ ሰማያት የተባለው ወንጌል ቀርባለችና ንስሐ ግቡ። ወንጌል ለመስማት እንዲያውቁ ወንጌል ከመነበቡ በፊት ካህኑ ከመንበቡ በፊት መንግስተ ሰማያት ቀርባለችና ንስሐ ግቡ ሲል ወንጌልም ለመስማት እንኳን የነጻ ሕሊና የተባ ሕሊና ያስፈልጋል ነው። በነገራችን ላይ ንስሐ ግቡ መንግስተ ሰማያት ቀርባለችና ንስሐ ግቡ ዲያቆኑ በቅዳሴ ጊዜ የሚያውጁ ለዚህ ወንጌል ከመነበቡ በፊት መንግስተ ሰማያት ማስገባት የምትችል ወንጌል እነሆ ልትነበብ ነውና ንስሐ ግቡ፣ ንስሐ ገብታችሁ አድምጧት የሚለውን አባቶቻችን በዚህ መልኩ ይተረጉሙልናል። ሁለተኛ ቤተክርስቲያን መንግስተ ሰማያት ትባላለች። ሶስተኛ ክርስቶስ ራሱ መንግስተ ሰማያት ይባላል። ስለዚህ ንስሐ ግቡ የሚለውን ቅዱስ ዮሐንስ መጥምቅም ጌታችንም በዚህ መልኩ መግባት ያለብን ንስሐ የምንገባበት ዋነኛው ምክንያት መንግስተ ሰማያት መግቢያ ወይ ይቅርታ ጠይቆ ስጋው ደግሞ መቀበያ ወይ መንግስተ ሰማያት ማስገባት የሚችለውን ሁሉ ሀብት ሁሉ የምታሰጥ ንስሐ በመሆኑ ነው የሚለውን ማብራሪያ አባቶቻችን ያስገቡታል ማለት ነው። እና ንስሐ ምንድን ነው የሚለውን ነጥቦችን ስንመለከት ንስሐ ማለት ተጸጸተ ከሚለው የወጣ ነው። ነስሐ ከሚለው የወጣ ነው። መጸጸት፣ ማዘን፣ ቁጭት፣ ምላሽ፣ ቅጣት፣ የኃጢአት ካሳ ማለት ነው ንስሐ ማለት።
ንስሐ ማለት ደግሞ ሰው በሰራው ጥፋት ማዘኑን፣ መቆርቆሩን፣ መጸጸቱንና ዳግመኛም ያንን የመሰለ ኃጢአት ላለማድረግ የሚወስን ውሳኔ ማለት ነው። ይሄ ቃል በቃሉ ፍቺ ነው። ገቢራዊ ፍቺ ንስሐ ምንድን ነው? ከንስሐ በፊት ምን ያስፈልጋል የሚለው ሲያስፈልግ አንደኛ መጸጸት ያስፈልጋል። ሰው በተሰራው ነገር ሳይጸጸት መጥቶ ንስሐ ቢገባ ሪፖርት እንደማቅረብ ይሆናል። ሁሉ ሰው መጸጸት መቻል አለበት። አምላኩን የወደደው ነው አምላክ ባለመታዘዝ እንዳሳዘነው ይህንን መረዳት። ሌላው ከንስሐ በፊት ምን ያስፈልጋል? ኃጢአትን መጥላት። የምንጸጸተው ደግመን ኃጢአትን ያንን የኃጢአት ፍቅራችንን ደግመን ለመፈጸም ብለን አይደለም። በቃ ይህችን ሪፖርት ላድርግና ይህ ተደምስሶ ቀጣዩን ደግሞ ነጻ ሆኜ ላድርግ የሚባል ነገር አይደለም። ኃጢአትን መጥላት ይገባል። የባህሪያችን ያይደለች ነገር ናት። መንግስተ ሰማያት ማታስገባ ነገር ናት። ከእግዚአብሔር የምትለይ ነገር ናት። ከቅዱሳን የምትለይ ነገር ናት። ስለዚህ መጥላት ይገባናል። ሌላው ከንስሐ በፊት ስላለ ህይወት መወሰን፣ በኋላ ስላለው ህይወት መወሰን፣ ከንስሐ በኋላ ስላለው ህይወት መወሰን፣ በትክክል እግዚአብሔር ህግ ቀናኢ ሆኖ እግዚአብሔርን እየፈጸሙ ለመኖር መወሰን ያስፈልጋል። ንስሐ ምንድናት? አንደኛ የእግዚአብሔር የቸርነት በር ናት። እግዚአብሔር ሞቶልን ተሰቅሎልን በቃ ከዚህ በኋላ ባይመለሱ የራሳቸው ጉዳይ አላለም። ከዚህ በኋላም የሰው ልጅ እንደሚበድል ስላወቀ ንስሐን ሰጠ። ይህ የንስሐ የእግዚአብሔር የቸርነት በር በሁለት ምክንያት ሊዘጋ ይችላል። አንደኛ ልብ ሲደነድን፣ ሁለተኛ ደግሞ በሞት። ሰው ኃጢአትን ከሌላው ያየውና ይመኘውና ያስበዋል፣ ያመላልሰዋል፣ ያስበውና ያመላልሰውና ይናገረውና ያደርገውና ይደጋግመውና ኃጢአት የባህሪው እስክትመስል ድረስ ከዚህ በኋላ እኔ ባህሬ ነው እስከ ማለት ድረስ የሚደርስ ይሆናል ማለት ነው። ልብ ይደነድናል። እዚህን ጊዜ ንስሐ ይገባል። ሰውን ልብ ከደነደነ ንስሐ የመግባቱ ዕድል በጣም ያነስ ይሆናል። ስለዚህ ሰው ገና በህሊና በሀሳብ ሳለ እንዲሁ በሀሳብ ተጸንሳ ከሆነ ላለመናገር፣ ከተናገረ ላለማድረግ ጥረት ማድረግ አለበት ማለት ነው። ሁለተኛው በሞት ምክንያት የቸርነት በር ልትዘጋ ትችላለች። ሳናስበው መች እንደምንሞት ስለማናውቅ ንስሐን ቀድመን ንስሐ ገብተን ሳንሞት ካልሞትን የመንግስተ ሰማያት የማግኘቱን ዕድል እየጠበብን እየዘጋን ነው። የቸርነቷን በር አልንጠቀማት አሳለፍን ማለት ነው። ሌላው ንስሐ ማለት መስዋዕትነት ናት። እንግዲህ ኃጢአትን ዋጋ ከፍለን ነው የምንሰራው። መጽሐፍ ቅዱስ ላይ ዮናስ የሚባል እግዚአብሔር ነቢይ ሂድ ነነዌን ሕዝብ አስተምር ሲባል እምቢ ብሎ ዋጋ ከፍሎ ብር አውጥቶ ከፍሎ በመርከብ ተጭኖ የት ሄደ? ተመልከቱ። ብር አውጥቶ የሚለው ዋጋ ኃጢአት ዋጋ ታስከፍላለች። ብር አውጥተን ሄደን ሆቴል ዋጋ አልጋ ይዘን የሚበላው የሚጠጣውን አድርገን ነው ወደ ዝሙት ምን ሄደ ዋጋ ያስከፍላል ኃጢአት። ጽድቅ ግን ዋጋ የሚያስከፍል ነገር አይደለም። ሄደው ንስሐ ገብተው ስግደት ሰግዶ ምጽዋት እንዲሁ ጥቂት ስጡት ከተባለ ያንን አድርጎ የበደለን ክሱ ስለሚባል ማለት ነው። ክርስቶስን ልንክስ ቅዱሳንን ልንክስ የምንችለው የበደሉናቸውን ሰዎች መልካም ማድረግ ሲገባን የተራቡ ሰዎችን ክሰን መሆን ስላለበት ነው። እና ንስሐ መስዋዕትነት ናት። ያንን ሁሉ ለማድረግ ዋጋ ለመክፈል ያንን ዋጋ ከፍለን ያጠፋነውን ዋጋ ከፍለን ለንክስ የምናደርገው መስዋዕትነት ነው። ሰውነታችንን ንጹህ ለማድረግ የምናደርገው መስዋዕትነት፣ ከዓለም ለመለየት የምናደርገው መስዋዕትነት፣ ከዓለምና ከምኞቱ ለመለየት የምናደርገው መስዋዕት ስለሆነ ንስሐ መስዋዕትነት ናት። ንስሐ ማህፀን ላይ ውሃ የነበረ ምክንያቱም የወንድ ዘር ፈሳሽ ነው። ይህ ዘር ሂዶ በእናት ደም ጋር ተካፍሎ ከደም ጋር ተዋህዶ በእናት ማህፀን ሰው ይሆናል። ስለዚህ ንስሐ ማህፀን አይን የሌለውን አይን፣ እጅ የሌለውን እግር የሌለውን እግር እንድታወጣ እንደምታደርግ ማህፀን ማለት ሐፀነ አደገ ማለት ነው፣ ማደጊያ ማለት ነው። አንድም ማህፀን ማለት አማፀነ ከሚለው ጊዜ ሲወጣ ነው። አደራ ሰጠ ማለት አደራ ተቀብሎ አደራ የሚሰጥ ቦታ ነው። አንድም ማደጊያ ቦታ ነው እና በማህፀን ጽንስ ይፈጠራል ወይም እጅ እግር የሌለው አካል ይይዛል። አካል ገዝፎ ይወጣል እና ንስሐም ደግሞ በኃጢአት የጠፋውን እጅ እግር አይን የልቦና አይኖቻችን መንፈሳዊ አይኖቻችን ውሳጣዊ አይኖቻችን የልቦና እግር የልቦና እጅ የጠፋውን በኃጢአት የወደመውን የወደቀውን የተሰናከለውን የጠፋውን የምትመልስልን ድጋሜ ኃይልን የምናገኝባት ስለሆነ
ማህፀን ናት በሚል አባቶቻችን ንስሐን ይጠራታል። ሌላው ንስሐ መንቃት ነው። ሰው ኃጢአት ሲሰራ መተኛት ምሳሌ ነው። ይሄ በብዙ መጽሐፍ ቅዱሳዊ ጥቅሶች ላይ እናንተ የምተኙ ንቁ፣ እናንተ የምተኛ ንቃ፣ ክርስቶስ ያበራልሃል። ከኃጢአት ንቃ ነው። ሌላ የምተኛ ንቃ ከእንቅልፍ ብቻ አይደለም፣ እንቅልፍን ብቻ እያለ አይደለም ሐዋርያው። ስለዚህ ንስሐ መንቃት ናት። ሌላው ትንሣኤ ናት። ንስሐ ትንሣኤ ናት። ኃጢአት ሞት ናት። ትንሣኤ ናት ንስሐ። ሌላው ንስሐ ሰማዕትነት ናት። እንግዲህ ዋጋ ከፍሎ ቆርጦ እንግዲህ አሁን ለመንግስት ሰማያት ብለን የምናደርገውን ነገር ነው። ቤተሰብን ሁላ ልንተው እንችላለን፣ በኃጢአት ላለመተባበር ማለት ነው። ሰው እናቱን አባቱን ካልተወ ለእኔ ሊሆን አይችልም የሚለው ሀሳብ እዚህ ጋር ነው የሚመጣው። ስለዚህ ሰማዕትነት ከፍለን ነው እናታችንን የአባታችንን ፍላጎት ለማሟላት ኃጢአት አንሰራም። የልጆቻችንን ፍላጎት ለማሟላት ኃጢአት መስራት አይገባም። ስለዚህ ዋጋ መክፈል ሰማዕትነት ነው። ሌላው ንስሐ ለም መሬት ናት። ቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 13 ላይ 30 60 100 ያማረች ፍሬ ያፈራች የተባለችው መሬት ለም መሬት እርሻ ቦታ ያቺ ፍሬ ያለባት ንስሐ ናት። በንስሐ 30 60 100 የሚያፈሩ ፍሬ አባቶች አሉ ማለት ነው። ስለዚህ አባቶቻችን እንደዚህ የሚያፈሩ ከሆነ እኛም በንስሐ ልናፈራ እንችላለን። ፍሬ ሊገኝባት የሚችል ለም መሬት፣ መልካም ፍሬ ልታፈራ የምችል ለም መሬት ንስሐ ናት። ሌላው ንስሐ ድንግል የምታደርግ ናት። እንግዲህ በስጋ ድንግልና ላይ መለስ ይችላል፣ ግን የመንፈሳዊ ድንግልና ልክ ተክልዬ ጋር ከጻድቁ አቡነ ገብረ መንፈስ ቅዱስ ጋር ድንግልናቸውን ለዘላለም ከጠበቁት ጋር በንስሐ አንድ እንሆናለን። የስጋው ስለማይመለስ ተክሊል ላናገባ እንችላለን። ተክሊል እንድንጋባ አያደርግም ንስሐ፣ ግን የነፍስ ድንግልናን ይመልስልናል። የነፍስ ድንግልና ማለት ኃጢአትን ሰርተሻልና ከጻድቁ ከዚህ ከደናግሉ ተለይ ተብላ ወደ ሲኦል አትወረወር፣ ንስሐ ከተገባ በኋላ ማለት ነው። እና ንስሐ ድንግል የምታደርግ ናት የሚለው ጽንሰ ሐሳብ በዚህ መልኩ ልንረዳ ይገባል። ስርዓተ ተክሊልና ንስሐን የሚያደባልቁ ሰዎች ስላሉ ይህን ጥቅስ በማንሳት ሌላው ድንግል የምታደርግ ናት። ሌላው ነጻነት ናት ንስሐ። ገላትያ 5:11 ላይ በነጻነት እንኖር ዘንድ ክርስቶስ ነጻ አወጣን፣ እንግዲህ በባርነት አትያዙ። ያችም ኃጢአትን ባሪያ ናት፣ የኃጢአት ባርነት ናት። ክርስቶስ ነጻ አወጣን፣ እናንተ ደግሞ ድጋሚ ወደ ባርነት አትሄዱ። እንግዲህ ይሄንን ልንመለከት ይገባል። ነጻነት ማለት ከኃጢአት ባርነት ነጻ መሆን ማለት ነው። በዚህ መልኩ ሌላው ንስሐ ፈውስ ናት። መክብብ 3:6 ላይ ለቁስል ጊዜ ያለው ለፈውስም ጊዜ ያለው ይላል። ለቁስል ጊዜ ያለው ማለት ኃጢአት የሰራንበት ጊዜ ቁስል ጊዜ ማለት ነው። ኃጢአት ቁስል ነው። ከዛ በኋላ ንስሐ ስንገባ ደግሞ ፈውስ ናት ማለት ነው። ስለዚህ በዚህ መልኩ ፈውስ ናት ንስሐ። ሌላው ንስሐ መጠጊያ፣ መሸሸጊያ፣ ዋሻ፣ ሀገር ናት። የነዌ ሰዎች ተጠግተውባታል፣ ተርፈውባታል። ንስሐ ስለገቡ ነው የነዌ ሰዎች የተረፉት። ስለዚህ ንስሐ መጠጊያ ናት፣ ዋሻ ናት፣ ሀገር ናት ንስሐ። ሌላው ንስሐ ባህር ናት። ዓለሙ በሙሉ ቢታጠብባት የማትቆሽሽ ሁሉን የምታጸዳ ናት። አሁን ዓለሙ አንድ ባህር ላይ ዓለሙ በሙሉ ሰው መጥተው ቢታጠብ ይቆሽሻል ባህሩ። ግን ንስሐ ማይቆሽሽ ባህር። አንተ ውእቱ ክርስቶስ ባህረ መሰኒ ይላሉ አባት። አንተ እኮ የውበት ባህር ነህ። ሰው ሁሉ ዓለሙ በሙሉ ቢታጠብ ማትቆሽሽ የውበት ባህር ነህ ይላሉ ክርስቶስ። እና ንስሐ ባህር ናት። ሌላው ንስሐ ብርሃን ናት። ኃጢአት ጨለማ ነው። በጨለማ የሚሄድ ሰው ምንም አያውቅም፣ ምንንም አያይም። ኃጢአትም እንደዚሁ ነው። ስለዚህ ንስሐ ብርሃን ናት። ብርሃን ሳለላችሁ ብርሃን ተመላለሱ ያለው እድሜ እያላችሁ በንስሐ ተመላለሱ፣ በወንጌል ብርሃን ተመላለሱ፣ በሕጉ በትእዛዙ ብርሃን ተመላለሱ። ሕግ ለእግሬ መብራቴ ነው፣ ለመንገዴም ብርሃን ነው። ሕጉን ከጠበቅኩኝ ብርሃን ነው፣ ለኔ ጨለማ የለኝም እያለ ነብዩ ዳዊት። ስለዚህ ብርሃን ናት ንስሐ። ንስሐ ፈቃድ እግዚአብሔርን ማወቅ ነው። ንስሐ ያጡትን የእግዚአብሔር ጸጋ ፍቅር መመለስ ነው። ንስሐ ይቅርታን ገንዘብ ማድረግ ነው። ንስሐ ፈጣሪን መካስ ነው። ንስሐ ማየት ነው። ንስሐ በታማኝነት መናዘዝ ነው። ንስሐ ወደፊት መሄድ ነው። ንስሐ ወድቆ መነሳት፣ ንስሐ ከእስራት መፈታት ነው። ንስሐ በመንፈሳዊ ሐዘን መዋጥ ነው።
ንስሐ ሰላምን ማግኘት ነው። ንስሐ ማስተዋል ነው። ንስሐ ማለት በተግባር እግዚአብሔርን በማምለክ በተግባር ዲያብሎስን መቃወም ነው። ንስሐ ማለት ባህሪያትን ማስማማት ነው። ንስሐ ማለት ነፍስና ስጋን ማስማማት ነው። ንስሐ ማለት እግዚአብሔርን መፈለግ ነው። ንስሐ ማለት መንግስት ሰማያትን መፈለግ ነው። ንስሐ ማለት ዲያብሎስን በብዙ አመት የገነባውን በደቂቃዎች የገነባውን ህንጻ በደቂቃዎች ማፍረስ። ንስሐ እንድንገባ በቸርነቱ እርሱ ይርዳን። ወስብሐት ለእግዚአብሔር። ቀጣይ ክፍል 2 በዚህ ጉዳይ አለኝ። ወስብሐት ለእግዚአብሔር።